ነው ስሞ ጋር የጀመርሽው? አፈልኝ ብላ አታውራ አንተ ውሻ ባለጌ። እኔ እናንተ ማለት ውሻ አንቺ እቤት እንገባሽ ይጃት የራሉ ሲጀመር አትሄድም ምን አንቺ ዛሬ ነው ጉጉር የሚያደርግሽ? ምን ኤፍሬምን ትፈልጊያለሽ እንዴ? አንተ አኬ ለሰም ተበቀልቶ ነው። አይመለከትህም፣ አያገባህም። ምን እየሆናችሁ ዛሬ ግን ውሻ ነው ካንተ እሱ ጋር እየተከታሽ የምትሄጂው ነገር ታውቂያለሽ። ከእነዚህ ጋር መምጣትሽ ራሱ ማለት ነው። ጋር ነው ከፋ ምንድነው የፈለከው? ልጁ ስንት ነው የከፈለ? በቃ ስንት ነው የከፈለ ንገረኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም፣ እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ሰሞኑ የተፈጠረ ነገር አለ። ያው እኔ ግልጽ አድርጌ ልናገር ነው ዛሬ የመጣሁት እና የህያብ እህት ራኩ ፈልጋለሁ ብላኛለች። ከሷን ጋር የምናወራው ነገር አለ። እንግዲህ ቤተሰቦቼ እኔ ከዚህ በፊት እኔና ህያብ ብዙ የተቀያየምንባቸው የተጣላንባቸው ኬዞች አሉ። እናንተ የምታውቁት ነው። ከናንተ ምንም የሚያልፍ ነገር የለም። በዚህ ሰሞን ብቻ ሳይሆን ቆይቷል። ወንድሟ የማይሆን የህፃን ጨዋታ ነው ይዞብኝ የመጣውና እኔ እንደ ቀልድም ነገር መስሎኛል መጀመሪያ። ግን ከጊዜ ወደ ጊዜ እየከረረ ነው። በጣም እየከረረ ነው። ከምላችሁ በላይ እየከረረ ነው። ከአቅሜ በላይ ሆኗል። ህያብ እህቱ ነች። ሶኬ ችግር የለውም። ግን እህትነትም እንደ እህትነት ተኮሳተሪበት ተናገሪ ብያታለሁ። ግን ከማክበር ይሁን እሱን ከመፍራት ይሁን አላቅም። ህያብ ላይ ጥፋት እያለ እኔ ነኝ የምወቀሰው። ለምን ህያብ እያጠፋች እኔ ነው የምትወቅሱኝ? ለምን? እኔ ተከባብረን እንኑር። ቤተሰቤን ታከብርልኛለች፣ ቤተሰቧን አከብርላታለሁ። እግዚአብሔርን ነው የምላችሁ ቤተሰቦች። ምንም እዚህ ጋር ለዋሽ አይደለም የመጣሁት፣ እውነታውን ልናገር ነው የመጣሁት። ምንም ውሸት መደባበቅ ነገር አይመቸኝም። ግልጹ ነው የምናገረው። ህያብ እያጠፋች የምትወቅሱት እኔ ነው። ለምን? ሴት ነች። እሺ እንደ ሴትነቷ ቀስ በል ተረጋግታ አውራ ነው አይደል የምትሉኝ? እኔ ህያብ ላይ ሲጫወታችሁን ታውቃላችሁ። ህያብ ላይ ምጮው ህያብ ጋር ያለ ሰው ሲያስቀይመኝ በምጮህበት አጋጣሚ ህያብ ላይ ምጮህ ነው የሚመስላችሁ። እንደዛ ግን አይደለም ቤተሰቦቼ፣ እንደዛ አይደለም። አረጋጉት። እኔና ህያብ ትላንትና ምንም አላወራንም። ተቀያይመን ነው ተኮራርፈን ያደርነው። ምንም ሰላም ልንሆን አልቻለም። ለምን? ወንድሟ ባመጣው ኬስ። ለምን? እኔ ጥፋተኛ ሆኜ አይደለም። ጥፋት ካለብኝ እሺ ይሁን፣ ጥፋቴን ንገሩኝ። ግን ህያብ እያጠፋች እኔን ነው የምትወቅሱት። ለምን ቤተሰቦች? ለምን? ከዚህ በፊት በብዙ ነገር ተነጋግረናል። በብዙ ነገር ከወንድሟ ጋር ተነጋግረናል። የሆነ ነገር አድርገው ኤፍሬም የሆነ ነገር አድርግ፣ ይህን ልጅ ምታው እያላችሁ ነው። እኔ ልመታው አልችልም። እኔ ልናገረውም አጉል ቃላት ማውጥቼ ልናገረው አልችልም። እኔና ህያብ እኮ እግዚአብሔር ከፈቀደ ትዳር ይዘን ልጅ ወልደን የምንኖር ሰው ነን። ግን ይደብራል። ለበኋላዬ ለወደፊቴ ይደብራል። ያንን አስቤ ነው እኔ ዝም የምለው። ከአቅሜ በላይ ሲሆን ነው እኔ የምነጫነጨው የምጮኸው። እኔ ደከመኝ ቤተሰቦቼ፣ እኔ ደከመኝ። ህያብና እኔ ለያዩን። ህያብ እኔ ጋር ነበር የምትኖረው፣ ለያዩት። ወደ ቤተሰቧ ተመለሰች። እሺ ይሁን ብዬ ዝም አልኩኝ። ከትምህርት ቤት ስትመለስ ነው የምንገናኘው። ግን ወደ ቤተሰብም እናቷ ጋር እንድትመለስ የተደረገው ህያብ እናቷ ጋር እንድትመለስም የተደረገው ታቅዶበት ታስቦበት ነው። ይሄ ተገልጦልኛል ከጊዜ በኋላ። የታቀደውም እቅድ አሁን ፍሬ አፍርቶ እያየሁት ነው። ግን ማለቴ በጣም እየተፈታተናችሁ ነው።
እየተፈታተንከኝ ነው። ወንድም ተብዬ እየተፈታተንከኝ ነው። ተው ብያለሁ። በሰው አስመክሬያለሁ። እኔ ዛሬ አጉልም ቃላቶች አውጥቼ ልናገር አይደለም የመጣሁት፣ ግን ሁሉም ነገር የታቀደበት ነገር ነው። እኔና ህያብን ለመለያየት ህያብ ለሌላ ሰው ለመዳር ነው እየተካሄደ ያለው። ይሄ ህያብም ታውቃለች፣ እኔም አውቃለሁ፣ ሁሉም ሰው የሚያውቀው ነገር ነው። ምን ቤተሰቦች ምን ላርግሽ? እኔ ከአቅሜ በላይ ሆነ እኮ እግዚአብሔርን ምን ላርግሽ? ይሄ አርግ በሉኝ፣ ይሄ ነገር እንደዚህ አርግ በሉኝ። ጥፋት ይንጻፉልኝ። እናንተ ናችሁ። እኔና ህያብ ከበፊት ጀምሮ እየመከራችሁ እየዘከራችሁ በጥሩ ኮሜንታችሁ እዚህ ያደረሳችሁን እናንተ ቤተሰቦቼ ናችሁ። ጥፋቴ ንገርን። ኤፍሬም ዘካሪያስን ምታው አቅቶኝ አይደለም፣ እኔም ወንድ ልጅ ነኝ እኮ። ግን ይከብዳል። የህያብን ወንድም የሆነ ነገር ባረገው ይጸጽተኛል። በኋላ ከባድ ነው። እኔ በሱ የመጣ ህያብንም እንዳላጣት ነው እምፈራው። ግን በሱ በኩል የሚመጣ ነገሮች በሙሉ እየፈተኑ ነው። ያ ፈተና ደግሞ ህያብ እየወደቀች ነው። ፈተናውን እየወደቀች ነው። እኔ ምን ላርግሽ? በስመ አብ ወልድ። ሰውን ተናጋሪ አታርጉ። ሰውን ክፉ አታስብሉ። ክፉ አታስብል በእናትህ። እሺ ይሁን፣ እሺ ቤተሰቧ ጋር እናቷ ጋር እሺ ተመለሰች ህያብ፣ እሺ ይሁን፣ ደስ እያለኝ ችግር የለውም። እኔና ህያብ አልተለያየንም እኮ እኔ አላጧትም ህያብን። ቤተሰቧ ጋር ነው እናቷ ጋር ነው የተመለሰችው። ይሁን ጥሩ ነው። ግን ቤተሰቧም ጋር እንድትመለስ የተደረገው በምክንያት ነው። ለምን? የሆነ የታቀደ ነገር አለ። ህያብን ለሌላ ሰው ለመዳር የተደረገ ነገር ነው ማለት ይገባኛል። ግልጽ እየታየ ነው። አሁን የመጣው ልጅ ህያብን አፈቅራታለሁ ብሎ የመጣው ልጅ ሁሉ ነገር ደርሼበታለሁ። ሁሉ ነገር እረፍ። ዘካሪያስም እረፍ። ኪያኮ ይባላል ስሙ፣ ኪያኮ ነው። እረፉ። አትርመጥመጡ። በቃ እቺን ልጅ ለቀቅ አድርጓት። ህያብ የኔ ነች አይደል? ተውልኝ በቃ ለኔ በቃ ተዋት፣ ልጅቷን ተዋት። በቃ ፍቅረኛ አላት አይደል እንዴ? ወንድም እንደዚህ አይደለም። በእግዚአብሔር የህያብ ወንድም ከኔ ጋር ቁጭ ብሎ ስለ ወደፊታችን ስንመካከር ስናወራ ነው ደስ የሚለው፣ ህይወታችን እንዲሰምር እንዲያምር። እኔ ዛሬ በቃ እንዴ ልጨቃጨቅ ላወራ አይደለም የመጣሁት። ቤተሰቦች ቅርታ አድርጉልኝ። በጣም ብዙ ነገር ተናግሬያለሁ። ከዚህ በኋላ የሚመጣብኝ ነገር እኔ በትዕግስት ማለፍ ነው እንጂ ሌላ ነገር ከአቅሜ በላይ ከሆነ ነው እንደዛ ማወራው። አንደበቴ ክፉ ነገር ማውጥቼ ከተናገርኩኝ ይቅርታ ቤተሰቦች። በቃ አሁን እኔ እህቷ ፈልጋለሁ ብላኛለች። ከሷ ጋር አውርቼ ጨርሳለሁ። ከዚህ በኋላ እኔ የምታገስበት ምንም አይነት ምክንያት የለኝም። በጓደኞቼ አስመክሬያለሁ፣ በእህቴ አስመክሬያለሁ፣ በህያብ እናት አስመክሬያለሁ። ተናግረውሃል። አይ የያዝኩት ነገር ሳልጨርስ አልተውም እምትል ከሆነ ከዚህ በኋላ በሚመጣው ውሳኔ እንዳትጸጸት። ለዘካሪያስ ነው የመልእክት። ወንድሜ እረፍ፣ ተወኝ፣ ህይወቴ ልኑሩበት። በቃ ቆይ እናንተ እኔን አታከብሩ? ስማ አናግረኝ። እኔን ራኩ ከማክበር ጋር ምንም የሚያያዝ ነገር እኮ አይደለም። ራኩ እኔ አንቺን በጣም ነው የምወድሽ። ራኩ ወንድምሽ አስቸገረኝ። እኔ ምን ላድርገውሽ? በቃ እኔ ለቤተሰብ ነገርኩኝ፣ እሱ ከህይወታችሁ አልወጣ ብሏል። እኔ ምን ላድርገው? እናንተ በቃ ክፍተት አትስጡት ለሱ። እኔ ሁለታችሁም እንድታዝኑ አልፈልግም። በእናታችሁ እኔንም አታስጨንቁኝ። እኔ ደግሞ ቤት ይዣ ስመጣ ሁሌ ብጥብጥ ነው። በስነ ስርዓት አውሩ። ሰማኛለህ ኢፊ? አትዘን በማርያም ዴ ከአቅሜ በላይ ስለሆነ እኮ ነው ራኩ። እኔ እረዳሃለሁ፣ እግዚአብሔር እረዳሃለሁ። እንዴ ከዚህ በላይ በቃ በለው። እስካሁን እኛም ቤተሰብ አክብረን አይደል ልጁ ምንም የማታረገው በለው። ልጁንም ዘካሪያስንም አንድ ላይ በላቸው። እግዚአብሔር አቅቶኝ እኮ አይደለም እኔ
እኮ ቃል ቤተሰብ እያከበርክ ነው አይደለ? እሺ ምን እናድርግ ኤፊ? እሷም እዛ ቤተሰብ ትጨነቃለች፣ እሷ ትጨነቃለች፣ ቤተሰብ ያስጨንቃታል። አንተ በዚህ ጋር ደግሞ እየደገፍካት አይደለም። ተው እንጂ ኤፊ፣ ለሷም ዘን እንጂ። እሷን እኮ ብዙ ሰው ነው አሁን እየተጫናት ያለው፣ በሁሉም ወገን እየተጫናችኋት ነው። እሷ ምን ታርግሽ? እኔ ራሱ እውነት ፍርድ መስጠት ከበደኝ እኮ ላንተም ለሷም። ወይ እኔም ከዘካርስ ጋር አብሬ ልሁን እንዴ? እሱ ይሻላል ኤፊ። አንተ እሷን የማታምና ከሆነ እንዴት ነው የሚሆነው? እኔ አላቅም። እኔ የእውነት ኤፊ አሁን ህያብ ትመጣለች። ቤት ገብተን በስነ ስርዓት ቁጭ ብለን እናወራ ያወራታል እኮ በስነ ስርዓት። እንደዚህ አይደለም። እኔ በቃ እንደ ድሮቹ ነው። በእናታችሁ የራኩዬ ምን ላድርግሽ? ይሄ በይኝ፣ ይሄ ነገር በይኝ። በቃ አሁን ቁጭ ብለን እናወራ። አንተ ዘካሪያስን አትመን። እኔ ምን ይሻለኛል? ምን ላድርጋችሁ? አሁን ዘካሪያስን ተው፣ ካይምረክ ውስጥ አውጣ። ይሄ አሁን ያመጣውን ልጅ ተውና ማለት ነው። ሁለታችሁ ላስታርቃችሁ። እኔ ላዋራችሁ። ምንድነው ሮጥሽ መጣሽ እዚህ ጋር ለመድረስ ነው? ለምን ጠርተሽ ነው የመጣው? ኧረ እኔ ደውለሽለት ደውልልሽ። ምን ተከትሎ ለምን የመጣው አንተ? ምን ልትሰሪ የመጣሽ? ምን እየሰራሽ? ምን ታረጋሽ እንጂ? ለምን ስነ ስርዓት አይኖርም? ቆይ ምራም ሰራ እንጂ ምን እየሰራሽ ነው? ወይኔ ምራም ሰሪ። እኔ ይሻለኛል አንዴ ምራም ሰራው። ለምን ጠራት? እኔ ካንተ ጋር መጨቃጨቅ አልፈልግም። ለምን ጠራት? ካንተ ጋር ንትርክ ይለኝ። አንተ ስነ ስርዓት ያዝ። ዘካሪያስ ስነ ስርዓት ያዝ። ምን ልትሰሪ መጣሽ? ጀመር አንቺስ ያ ነገር እኮ ነው። ምን አገባ? እንዴ ነው የማይገባኝ እንጂ እኔ ነው የማይገባኝ። አያገባህም። እኔ ለከረከር አልመጣም። ዘካሪያስ እንደው በእግዚአብሔር ጃለ ተመለስ። እኔ ጫፊ እንደነጂ እኔ ሲጀምር ገርመሽ እዚህ ድረስ መምጣሽ አንቺ ጀመር ከሱ ጋር ምን ልትሰሪ መጣሽ? ምንሽ ነው? ካንቺ ጋር ነው የተቀጣጠርኩት። እኔ ካንቺ ጋር ነው አነጋግሬ። ችግር የለውም እራኩ። እኔና አንቺ በስልክ ማውራት እንችላለን። ሂዱ በቃ ወደ ቤት ሂዱ። አንሄድም። ለምንድን ነው የምንሄደው? እኔ እነሱን ላዋራ ነው የመጣው። ስነ ስርዓትን ያዝ አንተ። በእናትሽ እኔ ከዚህ ልጅ ጋር እንድትጨቃጨቂ አልፈልግም። ኤፊ ቤት ገብተን ማውራት መቼስ ቤት ውስጥ አትመጣም አይደል? ወራዳ አቺ ምን ይሆንሽ? ቤት ገብተን እናወራለን። እንሂድና ቁሚና አናግሪኝ። ልቀቃቸው ልጆቹ። ምንድነው? ልቀቃቸው። ምን ሲጀምር ምን ልታረጋቸው የጠራቸው? ሲለቀቀኝ አይመለከተም። በቃ ምንድነው የጨረስከው አንተ? ምን የጨረስከው? ወንድ ያመጣህላትን የጨረስከው አንቺ? ምን ነው እንደዚህ ሙጥሙጥ ያደርገሽ ዛሬ? ስነ ስርዓት ነው። እይ ጃንቺ ህያብ በቃ ሌላ ቀን እናወራለን። ዛሬ ነው የምናወራው። እራኩ በቃ ታዩ። እያናገርኩሽ ነው አይደል? ታዩ በቃ እሱ ጋር እየተከታሽ የምትሄጂው ነገር ታውቂያለሽ። ከና እዚህ ጋር መምጣትሽ ራሱ ማለት ነው። ምንድን ነው የፈለከው? ልጁ ስንት ነው የከፈለ? ታዩ በቃ ስንት ነው የከፈለ? ንገረኝ። ዞር በል አንተ። አኬ ለሷም ተበቀልቶ ነው። አይመለከትህም። አያገባህም። ምን እየሆናችሁ ዛሬ? ውሻ ነው ካንተ። ህያብ በቃ ተመለሱ። በቃ ሂዱ። በእናትሽ አንቺ ጋር ሌላ ቀን እናወራለን። በቃ ዛሬ ነው የምናወራው። እኔ ምንም ነገር አላወራም። በቃ እራኩ በእናትሽ እኔ አንቺን ብቻ ነው ማናገር የምፈልገው። ሲጀመር አንተ ምን ረምሳውት እናንተ ሲጀመር ለምን እየመጣችሁ ብታዋሩኝ? ከኔ ምን እያደረጋችሁ ነው? ምን ብታዋሩኝ? አንቺ ግን ትንሽ ተይኝ፣ መቃኛ ተይኝ። ከእሱ ጋር እንደጨርስ ታውቂያለሽ አይደል? ምር እየመጣሽ ዘለሽ እዚህ የሚያስመጣሽ ነገር ምንድን ነው? ዘካሪያስ ስነ ስርዓት ያዝ፣ ስነ ስርዓት ያዝ ነው የምትለኝ? እሺ ከዚህ በላይ ምን ላድርግሽ? እንደማይሆንሽ ነግሬሻለሁ። ስንት አውርተን እኔ ከእሱ ጋር በህይወትሽ ቢጠቅምሻለሁ ማገናኝሻለሁ። ምር እሱ ዘለሽ የሚያመጣሽ ቆይ ምን አገባ? ራኬል እሱ የሚመለክሽ ነገር የለም። እሱ የሚመለክሽ ነገር የለም። ለምን መጣሽ ቤቴ? ህያብ ፈልጌ አንቺ ነው ዛሬ እሱ ጋር ሁሉ ነገር ምር ያመጣሽ አንተ ምን አገባ እንዴ? አንተ አታፍርም? አንቺ ስታመጣ እኮ ነው ያውቄ ነው ዝም ያልኩህ። ስነ ስርዓት ነው ሽሙጣሽ ኑጡ። እዚህ የመጣችሁ ሁሉ ምን አታስንቁኝ። ኑጡ። አንተ ጀመር ውጣ። ስማኝ ውጣ። የምትሰራው ነገር የለም። ዘኩ አንድ ደቂቃ አናግረኝ። እኔ እሺ አውራ። ምንድነው? ወንድማቸው ነህ አይደል? ወንድማቸው ነህ አይደል? ወንድም እንደዚህ አይደለም እህቱን የሚቆጣጠረው እንደዚህ አይደለም የሚቆጣጠረው። እያዋረደችኝማ እኔና እናንተ ግን የላችሁ። ምን መዋረድ ነው የምታወራው? እባክህ በቃ እዚህ እንዳትመጣ ነግሪያት። ዘላ እየመጣች እዚህ አታስንቂኝ ብያታለሁ። ስለምን መናቅ ነው? ስለምን መዋረድ ነው የምታወራው? በእናትህ አናግረኝ። እኔ አይል ነግሬያለሁ። አንተ ለሷ የምትወስደው አይደለም። ካኔ ስንት ነግሬያለሁ። ያ ባለ ጸጉራም የሚሆናት አይደል? አንተ አይደለም እኮ የምትወስንላት። አንተ ነህ እንደ ህይወቷ የምትኖረው።
ኤፍሬም አይሆናትም። ስንቴ ናግሬያለሁ። በቃ እኔና ኤፍሬም ገና ያልጨረስነው ብዙ ነገሮች አለ። ዘኩ ምን ፈልገህ ነው የመጣው? ኤፍሬም ከአንተ ጋር ጨርሻለሁ። ለአንተ አልጨረስንም። እዩ ለአንተ የምትወሰው አይደለችም ብያለሁ። በቃ አትሆናትም። ምን አገባሽ? ይጃት ሄራሉ ሲጀመር አትሄድም። ምን አንቺ ዛሬ እንዴ ጉጉር የሚያደርግሽ ምን ኤፍሬም ምን ትፈልጊያለሽ እንዴ? ውሻ ምን አመስገኛ ሲጀምር ራኪብ ለነሱ ወይስ የመጣሽኝ? ዛሬ ልሱ ለምታውቂ ዛሬ ነው የመጣሽኝ ራኪብ። ስንት ተማታሳና ስራ ስለሌለ እኔ መጣሽኝ ራኪብ። አንተ ስለ ስርዓት የለም እንዴ? ምን ይሆንሽ ነው? ያንቀራለበ ምን ይሆንሽ ነው ራኪብ? ምን ይሆንሽ ነው? ልክ ናት። እኔ ቤተሰብን ባልኩ እናንተ ሁለታችሁ ዛሬ ከሱ ጋር ገናችሁ እየተመችኛለች። እኔ ተመችኛለች። አፍክ እንደዚህ አይነት ቃል ይወጣ? ኧረ ራኩ በቃ ተይው በእናትሽ። አንተ ውጣልኝ በቃ ከዚህ ግቢ ውጣልኝ በቃ። ስርዓት ነው ራኪብ። እኔ እኮ ወንድምሽ እሱ እኮ አይደለም። በቃ እሺ ውጣልኝ ከዚህ ግቢ። ስነ ስርዓት ይኖር ገና መማር ራኪብ። አንቺ እኔ ለሱ ብለሽ እኔ ወንድማ እኔ ቤተሰብ ብዬ ባልኩ የሁሉ ነገር ባልኩ እናንተ እኔን ኤፍሬም እኮ ዛሬ ነው የምታውቂው አንቺ ዛሬ እኮ የምታውቂው ምን እዚህ ናት አይደል? እዩ ምን እያላችሁ ነው? ምን እያላችሁ እናንተ ግን ምን እያላችሁ ነው? ከኤፍሬም ጋር እየወገናችሁ ነው? አው ልክ ናት። ታዲያ ከማን ጋር ካንተ ጋር እንድትወግን ነው የፈለከው? አሳፈርከኝ። በቃ አሳፈርከኝ ዛሬ ለምን አትሆኝም? እሺ አንተ አሳፈርከኝ። ሲጀመር ማለት ነው ሲጀመር አንቺ እዚህ የምትመላሽ ኤፍሬም የሆነ ነገር ስለምትፈልጊ ነው እንጂ በሌላ ጉዳይ አይደለም። አንቺ ሲጀመር ማለት ነው አንቺ ከመጀመሩ ለሱ ሞገር የጀመርሽው ረፊ ውሻ ረፊ በቃ ባለጌ ስነ ስርዓት የለም። አልፈልግም እኔ ኤፊ ልቀቀኝ። ውሻ እናንተ ማታ አንቺ ሲጀመር ረፊ አፈልኝ ብላ አታውራ አንተ ውሻ ባለጌ። እኔ እናንተ ማለት ነው ረፊ ዞር በል አንቺ ለሱ ብለሽ ዛሬ ማንን ይመጣል እንዴ? ስነ ስርዓት የለም። አዎ ውሻ አንቺ አቤት እንገናኝ። በቃ አንተ ዞር በል እንገናኛለን። ኧረ በእናታችሁ በቃ ባለጌ ሁሌ እንዳሳፈርከኝ አለህ። ምን አይነት ውሻ ነው በእናታችሁ? ኤፊ በጣም ይቅርታሽ፣ በጣም ይቅርታ። እኔ ከሱ አንቺ እኔ ራኪ ወረወርሽ አይደለ? እኔ ወረወርሽ አይደለ? ዛሬ ከኤፍሬም ጋር ተባብራችሁ እኔን እንትን አላችሁ። ስነ ስርዓት ያዝ ብያለሁ። ልቀቀኝ ኤፊ። ረፊ ራኩ በእናትሽ ረፊ በእናትሽ አንተ ባለጌ ውሻ ውሻ ነህ። እሺ ተይው በቃ ሄዷል እኮ ተይው። አሳይካለሁ ደግሞ ሂጂ በቃ ሂጂ። አዋራደኝ እኮ በእናታችሁ። ተቀራጭ ተረጋጊ ነው። እና ባለጌ ነው እና ስላስናኩ በጣም ይቅርታ። ተረጋጊ። እንደዚህ ለምንድን ነው ሹን ሻይልሽ? ዘካሪያስ እንደዚህ ይላል፣ እኔን ይናገረኛል እንደዚህ። መቼ ነው የማጠብቀው እኔ ከሱ እንዴ? እስማ ተቀሽ ኤፊ ቤት ግባ። ኤፊ በጣም ይቅርታሽ። እናንተ ላስታርቃችሁ እዚህ ሌላ ቆይ ካፍኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለን እንደማንገናኝ ልብሽ ያወቀው አፍቅሮ መለየት መንፈሴን ጨነቀው። ኤፊ በጣም አንዴ ተረጋጋ። በጣም ይቅርታ፣ የእውነት በጣም ይቅርታ። አንዴ ተረጋጋ። መጀመሪያ ቤት ግባ። በቃ ራኪ ይዘ ቤት ኤፊ አንተ በቃ ይሄ ሁሉ ነገር ይፈጠራል ብላ ለምንም እንደዚህ ሆናችሁ እውነት በጣም ይቅርታ። እኔ እንደዚህ ይፈጠራል ብዬ አይደለም ኤፊ
ምንድነው የሚፈልገው? ቆይ ልጅ አራኩ ምንድነው የሚፈልገው? አላውቅም። እኔ ወንድሜ አይደለም ለኔ አዋረደኝ። የእውነት ሰው ፊት አሸማቀቀኝ። በጣም ይቅርታ ግን ሼፊ፣ የእውነት በጣም ይቅርታ ከልቤ ነው። የመታሽ ቦታ አለ? ኧረ ምን አልነካኝ። አባቱ ነው የሚመታው። ኧረ አስታራቂስ የለም ወይ ሀይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላትን አክርፋሽ ስውል ጭርስ ሲል ቤቱ ደስ አይለኝም ከሰቀቀን ካልዳው ካምናው ከትላንቱ ደስ አይለኝም። አሁን ሌላ ነገር እንዲፈጠር ስለማልፈልግ ድጋሚ በጣም ይቅርታ ይሁን። እራኩ በእግዚአብሔር እኔ አዳም አሁን እዚህ መሆናችሁ ምንም ሰላም አያመጣም። ያ ከሚሆን ወደ ቤት ብትሄዱ ይሻላል። ኧረ አስታራቂስ የለም ወይ ሀይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላትን አክርፋሽ ስውል ጭርስ ሲል ቤቱ ደስ አይለኝም ከሰቀቀን ካልዳው ካምናው ከትላንቱ ደስ አይለኝም ዝምታ ሲውጠኝ ምን እንደምል ሳጣ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም